ልጆች አቤት ምን ይላሉ የተሰኘው ፕሮግራማችን ላይ ደርሰናል ከነሱ ጋር እንግዲህ አሪፍ ቆይታ ነው እናደርገው እንግዶቻችን ጥራችን ተቀብላችሁ ስቱዲዮ ስለመጣችሁ ወርቃማ ጊዜያችሁን ከኛ ጋር ለማሳለፍ የመጣችሁ በጣም ነው የምናመሰግነው እኛም እናመሰግናለን የዛሬ እንግዶቻችን ሻሎም ኤላቤምና ሲፈን ይባላሉ ሻሎም ማለት ምን ማለት ነው ሻሎም ማለት ሰላም ብልጽግና ማሸነፍ ድል ማድረግ ሰላም ብልጽግና ማሸነፍ ድል ማድረግ ይሄ ሁሉ ሻሎም ነው ኧረ በስመ አብ እሺ ኤላቤም ማለት ምን ማለት ነው አስተፋጅብ ምን ማለት ነው ኤላቤም ማለት አላቀው ሲፋን ማለት ምን ማለት ነው ላንቺ ስል እንደ ትርጉም ነው የሚያውቁት ኮኔ እኮ ይገርምሻል እንደዚህ አይነት ስም ከሰማው በጣም እኮ የኛ ጊዜ እኮ ይልበ እኮ የመድኃኒት ነው የሚመስለው ቴትራሳይክሊን አምፒሲሊን አሞክሲሊን መሸሻ ይሙት በጣም እናመሰግናለን ስለመጣችሁ ከማን ጋር ነው የመጣሽው ሻሎም አባትሽ ማን ይባላል ሰላሞን ኤላቤም ከማን ጋር ነው የመጣ ከእናቴ እናትን አስተዋውቀን ማን ነች መቅደስ እሺ ሲፋንስ ከማን ጋር ነው የመጣሽ ከእናቴ ጋር እናትሽ ማን ትባላለች እሙ ነው ስሟ ደምኛ ስሟ እመቤት ስለዚህ የሲፋን የሻሎምና የኤላቤም ቤተሰቦች ዋካችሁ ወደዚህ ነውልን የሻሎም የኤላቤምና የሲፋን ቤተሰቦች እንኳን ደህና መጣችሁ ወላጆች እንኳን ደህና መጣችሁ ኤላቤም ልክ እናቱን ሲያ የስሙን ትርጉም አስታወሰው ምንድነው ኤላቤም ነሚያ ከበደ ደመቀ መስማምስካያት ነው ይሄ ደግሞ ኤላቤም ማለት ትርጉሙ ምንድነው አስታወስኩት ይያልከኝ ነበር እግዚአብሔር ሰጠኝ ጎበዝ ልጅ ስለዚህ ኤላቤም ሻሎምና ሲፈን ውጪ ቆዩናል እኛ ደግሞ ከወላጆቻቸው ጋር ቆይታ እናደርጋለን ማለት ነው ለራሳችሁ ካክብሮት ጋር እሺ ወላጆች በጣም እናመሰግናለን እንግዲህ ልጆቻችሁ ከኛ ጋር ነበር የዋሉት እነሱ ሳያውቁ በድብቅ ካሜራ ጨዋታ አጫውተናቸው ነበር ስለዚህ እናንተ ልጆቻችሁ ቤት ውስጥ ካላቸው ባህሪ ተነስታችሁ ምን ሊያደርጉ ይችላሉ ወይስ ደግሞ ምን አያደርጉም የሚለው ተገምታላችሁ ማለት ነው ከዛ ፊት ስለልጆቻችሁ ትንሽ ነገር በሉን ሻሎም ምን አይነት ልጅ ናት ቤት ውስጥ ሻሎም ቤት ውስጥ በጣም ተጫዋች ለነገሮች ፈጣነች አካዳሚክ በሆነ ነገር ላይ በጣም ጎበዝ ልጅ ቤት ውስጥ ደግሞ ከሰዎች ጋር ተግባብቶ መጫወት ልጅ ካገኘች አብሶ ደስተኛ ሆና የምትጫወት ነፃ ልጅ ነች ኤላቤም ያው አክቲቭ ነው ቤት ውስጥም በቃ እንትን ነው ሞር አንቺ ከምታጁ በላይ ራሱ የሚያደርጋቸው ነገሮች ይመርጣል አስቡ የሚሰራ እንደዛ ያደርጋል ከዛ ግን ተቆጥተሽ ወይ ማላፊነት ሰተሹ ከሄድሽም ደግሞ አያደርግም ብዙ ጊዜ ከልጆች ጋር ግን ከሌላ ሰው ጋር ግን ሲግባባ ያው ቀየር ይላል ልጅ ይሆናል ሲፈን ፈጣንና ተጫዋች ናት ቤት ውስጥም ጎበዝ ናት ከኔ ጋር ስራ ትሰራለች ታግዘኛለች ቡና ታፈላለች ቲማቲም ምናምን ትሰራልኛለች የመጀመሪያ ልጅ ናት ልብስ ምናምን ሳጥብ እኔ ቲማቲም ምናምን ሰርታ ታበላኛለች ያው ትልልቅ ነገር አደጋ እንትን ብላ ቀለል ያለ ነገር ትቾ ሲሄድ አሁን ውጪ የተኩትን ወንድሟን ታናሽ ወንድሟን ገበያ ምናምን ሲሄድ ትይዝልኛለች በሩን ዘግታ ምናምን ሲፈን ጎበዝ ልጅ የልጅ አዋቂ ናት በጣም ሲፈን አስተዋይ ልጅ ናት በጣም የዛኑ ያል ደግሞ ጨዋታ ካየች ልጅ ትሆናለች ኃላፊነቱን ትታ በጣም አሪፍ እንግዲህ መጀመሪያው ምንድነው አንዲት ልጅ ትመጣና ሶስቱም የጥጥ ከረሜላ ወይም የኮቶን ካንዲ የሚሉት የለም ሰጣቸዋለች የእናንተ አይደለም እስከመለስ ድረስ እንዳትነኩት ይሄ የሌላ ሰው ነው እና አደራ እንዳትነኩት ብላቸው ትሄዳለች ይበሉታል ወይስ አይበሉት ባደራ ከተሰጣት አትነካ ትይዘዋለች ማለት ለራስሽ ነው ካላልሻት አትበላው አያጓጓትም ብዙ ጊዜ ነው የጥጥ ከረሜላ ህፃናት ይወዳሉ በጣም አረኔም ወዳለሁ አያጓጓትም ከመታዘዝ አንፃር
ያዥ ብይ ካልሻት ትበላለች። ያንቺ አይደለም ከተባለች ግን ጠብቂ ከተባለች ግን ትጠብቃለች። እሺ ኤላቤ ይበላዋል። በርግጥ ይበላል። እውነት በእርግጠኝነት እንዴት አልሽ? ማለት በቃ እንዲህ አይነት ነገሮች ላይ እሺ ይልሻል፣ ግን የሚተገብረው ሌላ ነገር። ስለዚህ ብድግ አድርጎ ይቀምሰዋል። ስራ ያወጣ ብሎ። አዎ እሺ ሲፈንም እንደዛ ትበላለች። አዎ ማለት ጨርሳ ባትበላ የሆነ አለ አይደል ቀምሶ ቀመስ አድርጎ እንትን ይማል። በተለይ ደግሞ በአካባቢው ማታገኘው ነገር በቅርብ ቶሎ ማታገኘው ነገር ከሆነ ለመቅመስ ያን ነገር ያጓጓታል። አትሊስት ታስተርፋለች። ቀምሳ እንትን ትላለች ይሆናል። ያ ሰው ሲመጣ ወይ ለመጠየቅ ዝግጁ ትሆናለች ወይ ደግሞ ካልጣባት አይ ትላቸዋለች። እንትን ጋር ግን ትቀምሳለች ብለን ያዘው ሲፈሉ። እሺ እኔ ምንዳለች አይቻልም። እሺ እዚህ ጋር ቁጭ ብለሽ እንጠብቂያት። ምንድነው የምትያዝ? መጀመሪያ ንገሪኛ። ሃፒ በርዝዴይ ሻሎም፣ ይሄ ላንቺ ነው። እሺ በቃ ይዣል ልምጣ። እሺ ሃፒ በርዝዴይ ሻሎም። እስቲ ንገረኝ። ምንድነው የምትላት? ንገረኛ፣ አትፍራ። ሃፒ በርዝዴይ ሻሎም ትላታለህ። እሺ ይሄ የሻሎም ነው። ስትመጣ ምን ብለን እንሰጣለን? አይኗን ጨፍኜ ይዣት እመጣለሁ። ከዛ ሃፒ በርዝዴይ ሻሎም እንኳን ተወለድሽ ትላታለህ። እሺ ይሄን ያዝና ጠብቃት። ስትመጣ ለሷ ነው የምትሰጣት። እሺ አሁን እዚህ ጋር ቁጭ ትይና እኮ ሰጥሻለሁ ሌላ ጊዜ ለልደትሽ ጊዜ። አሁን ሲፈን ስትመጣ አልወድም ማለት አይነካም። ይሄ የሲፈን ነው። እሺ ሲፈን ስትመጣ ሲፈንዬ የኔ ጓደኛ ሃፒ በርዝዴይ ነው የምትያት። እሺ ከዛ እኔ አሁን ደብቂያታለሁ ይዤ እመጣለሁ። እሺ እዛ ነው መኪና ውስጥ ነው ያስገባኋት። መኪና ውስጥ እስከመጣ ድረስ እንደዚህ አለሽ ጠብቂያት። እሺ ጎበዝ ይዤ እመጣለሁ። እሺ ጠብቂኝ። በላች ነው ቀመሰች። ቆየሁብህ። ስለዚህ ኢላቤም አልነካው። በጣም አሪፍ እየመጡ ነው። አልነካች። በጣም አሪፍ። ሁለተኛው ጨዋታ ደግሞ ያጫወትናቸው አንድ ክፍል ውስጥ ባዶ ክፍል ውስጥ ይዘናቸው ገባን። ከዛ አብረን ስንመለስ እንጫወታለን። ልደትም አለ፣ ልደት እናከብራለን፣ እንዝናናለን፣ እንጨፍራለን። እስከዛው ድረስ ግን እናንተ በየወንበራችሁ ላይ ቁጭ ብላችሁ ጠብቁን ብለናቸው ወጣን። እንደወጣን ልጆች ብዙ ጊዜ የሚወዱት የህፃናት መዝሙር አለ። ትልቅ ስፒከር አጠገባቸው ስለነበር እኛ ከወጣን በኋላ ያንን መዝሙር ከፈት ነው ማለት ነው። ብዙ ልጆች የሚወዱት መዝሙር ነው። ከዚህ ጥያቄያችን የሚሆነው ምንድነው? መዝሙሩን ሰምተው ስሜታዊ ሆነው እንቅስቃሴ ያደርጋሉ ተነስተው፣ ወይንስ ደግሞ እንደተባሉት የልደት መከበሪያው ሰዓትና የጨዋታው ሰዓት እስከሚደርስ ድረስ የትኛውም አይነት የሚወዱት መዝሙር ቢከፈት ዝም ብለው ቁጭ ይላሉ የሚለው ነው የሚሆነው ጥያቄያችን። ከሲፋን እንጀምር። እስኪ ከዚህ ጀምር። ስለዚህ መቀመጫቸው ላይ ቁጭ ብለው እንዲጠብቁ ነው የነገርናቸው። በጣም ልጆች የሚወዱትን መዝሙር ከፈትንላቸው። ከመቀመጫቸው ይነሳሉ ወይስ አይነሱም? አትነሳም። ቁጭ ብላ እዛው ትንቀሳቀሳለች። እዛው ትንቀሳቀስ። እዛው ቁጭ ብላ እንቅስቃሴ ታደርጋለች። ቁጭ ብላ ወንበሯ ላይ እንቅስቃሴ ታደርጋለች እንጂ አትነሳም። እርግጠኛ ነሽ? አዎ እርግጠኛ። ኦኬ። ኤላቤምስ? እንግዲህ ኤላቤም አሁን እንደገመትኩት አይደለም፣ ግን ትነሳ ተብሎ በጣም ማስጠንቀቂያ ከተነሰጠው አይነሳም ብዬ ገምታለሁ። አትነሱ፣ እዚህ ጋር ጠብቁን፣ ስንመጣ ግን እናከብራለን፣ ልደት እንጨፍራለን፣ እንዝናናለን ብለናቸዋል። አይነሳም።
አይነሳም እርግጠኛ ነሽ እርግጠኛ ነሽ አዎ አይነሳም እሺ የመጀመሪያውን ተነሽ እሱ እኔ ወንድ ልጅ አርፎ ሲቀመጥ አላየውም ልጅ ራሱ አሁን አርፈ ተቀመጥ ብሎ አይቀመጥም እሺ ሻሎምም ተነሳ ባለችበት ቁጭ ብላ የምታውቀው ሙዚቃ መዝሙር ከሆነ መዝሙር ትዘምራለች እንግዲህ እኛ ብዙ ህፃናት ይወዱታል ያውቁታል ብለን ያሰብነውን መዝሙር ነው የከፈትነው የልጆች መዝሙር ስለምትወድ ባለችበት ተቀምጣ ልትዘምር ትችላለች በፍጹም ከወንበሯ አትነሳም ምን ታደርገው አይመስለኝም ትእዛዝ ታከብራለች እሺ እኔ እንግዲህ ምን ያደርጉ ደግሞ ሲመጡ ተነስታችሁ ታናግሯቸዋላችሁ ጓደኞቻችሁ ናችሁ በቃ አብራችሁ ተተዋወቃችኋላችሁ አርፋችሁ ቁጭ በሉ ከቦታ መነሳት አይችልም ቁጭ በሉ አይ በቃ ልጆቹ እስኪዘጋጁ ድረስ ምሳ እንብላ ተብሏል ስለዚህ ወደ ምሳ እንሂድ ብራቮ በትክክል በጣም አሪፍ በትክክል ተመልሰ የመጨረሻው ነው ማንቻትሽ እንዴት ነው እስካሁን እንዴት ያያችሁት ነው አሪፍ ነው ጥሩ ነው ኤላቤም እንዴት ነው ኤላቤም እንደገመትኩት አይደለም እንደገመትሽም እንዳልገመትሽም ግራም ያጋባ ነው እሺ ሶስተኛውና የመጨረሻው ጨዋታችን የነበረው ምንድነው ለልደት ልናከብር ዲኮር ኦሬዲ ያዘጋጀን ነው አልናቸው ዲኮር እየተሰራ ነበረ 9 አመት ልደት የሚከበርለት የወንድሜ ልደት ነው ብሎ ነገራቸው የፕሮግራም አዘጋጃችን ስለዚህ 9 ቁጥር የልደት ፊኛ አዘጋጀንና እሱን ዲኮር የሚሰራው ሰው ዲኮሩ ላይ ሊለጥፈው እንደሆነ አንድ ጊዜ ያዙልኝ ብሏቸው ሊወጣ እንደሆነ ነገራቸው አጠገባቸው ቺፕስ በካቻፕ አስቀመጥን ማለት ነው ስለዚህ ቁጥሩን እንዲይዙ 9 ቁጥር የሚለውን የልደት ፊኛ እንዲይዙና እንዲጠብቁት ነግሯቸው ይወጣል ዲኮር የሚያዘጋጀው ሰው ስለዚህ ጥያቄያችን የሚሆነው አጠገባቸው ቺፕስ አለ በካቻፕ በደም ተዘጋጅቶ ነው የተቀመጠው ቁጥሩን ለቀው ቺፕሱን መብላት ይጀምራሉ ወይንስ ቁጥሩን እንደያዙ ዲኮር የሚሰራው ሰው ተመልሶ እስከሚመጣ ድረስ ይጠብቃሉ ነው የሚሆነው አስቸጋሪ የቺፕስ ነገር ኒራሲ ያሳስተኛል በጣም ብዙ ልጆች ይወዳሉ ቺፕስ ብዬ አስባለሁ ራቂ ሞዳለን አይነት መሸሻይ ሙት ወደ እኔም ለቀዋለሁ እሺ ምን ላይ ነው አንተ መናቀርበ አዛውንቶች ምን ይላሉ አይ ወዲ ነው አስፊ እሺ ከኤላቤ ምን ጀምር ማለት ጥያቄው አትንካ ተብሎ አይ ስለ ቺፕሱ ምንም አላልናቸው አጠገባቸው አስቀመጥን ቁጥሩን ግን እንዳይለቁ ነው የነገርናቸው ቁጥሩን ይዛችሁ ጠብቁን ያልናቸው አጠገባቸው ግን የተዘጋጀ ቺፕስ አስቀመጥን ቺፕስ እና ካቻፕ በጣም የሚወደው ነገር ነው በተለይ ካቻፕ በምንም ያገኘው በዳቦም በምንም ይበላዋል ግን በቃ አትንካ ምንም ስላልተባለ ያን ያስለተባለ ይዞ የሚጠብቅ ይመስለኛል እንጂ ወደ ቺፕሱ አይ እሺ ሻሎ አይ ትይዟለች እስከመጨረሻ እርግጠኛ ነህ እንዴት አልክ እንደዚህ ምክንያቱም ያው ያጂ ከተባለች ትእዛዝ ማለት አንድ ይሄን ያጂ ተብላለች ሁለት ደግሞ ያኛው እንድትበላም ስላልተፈቀደላት ያልተፈቀደላትን ነገር አትነካ ትይዟለች በመያዝ ትይዟለች በእርግጠኝነት ሲፋን አንተ ትይዛለች አትበላ ለቃ አትበላ አይ አትነካም አትነካም በሚለው ነው ያዘ እንደውም እንግዲህ እሷን ፊኛውን አፈንድታ ልደቱን እሺ ምን እንዳረጉ እንመልከት ታግዘኝ ነው መጣ ታግዘኝ የወንድሜ ልደት ነው እሺ የወንድሜ ልደት ነው አይነገርም ይሄን ነገር እዚህ ጋር እንስቀላት እዚህ ጋር
እዚሽ ጋር እቺን እንለጥፋት 9 ዓመቱ ነው 9 ዓመቱ እዚሽ ጋር ፕላስተር እንደዚህ ቸርክ ተሸጅልኝ እዚሽ ጋር እንደዚህ ፕላስተር ይዤታለሁ እሺ እዚሽ ጋር ለጥፋታለን ከዛ ፕሬዘንት እንላለን እሺ ደስ ይላል ፊኛ ምናምን እንገዛለን ችግር የለውም በይ ኬክም ይመጣል በይ እሺ ወላለው ልደቱ ነው ታከብሩለታላችሁ እሺ አብራችሁ መጣው ለሲፋን እሱን ከነካት የሆነ ሰው መጥቶ ነው የሚቆጣት። ሴት ናት ትቆጣለች። እሰይ ያዝብላኝ ነው የሆነች ልጅ ነገር ያዝ አንተ ኧረ አጋዥ ራሱ አለው አጋዥ ጠርቶ ነው አይቻልም ትቆጣለች እሷ ሚስት ናት አራድልችም ከኔ ጋር አብራ የመጣችው የሆነች ልጅ አለች ትቆጣለች እሷ ናት የእሷን ጌታን ፕላስተሩን ቆይ ያመጣ ነው በቃ በኋላ እንግዲህ እናስተካክላለን የኔ ውድ አጣው እኮ አጣው በቃ በኋላ እንሰቅላለን እሺ በጣም አሪፍ አጣው ምን እናርግ አሁን ነው የሚመጡት ደከመሽ የኔ ውድ ነኝ በጣም አሪፍ ሻሎም አለቀቀችም ቁጥሯን እስከመጨረሻ ይዛል ጭማር እንደያዘች በጣም ደስ የሚል ቆይታ ነበር ያደረግነው ሻሎም ኤላቤምና ሲፋን ስለመጣችሁኛ በጣም ደስ ብሎናል በጣም ነው የምንወዳችሁ ጨዋታን የተጫወትነው ሁላችሁም የዚህ ጨዋታ አሸናፊዎች ናችሁ እሺ ለራሳችሁ አጨብጭቡ ግን ደግሞ የጨዋታው ህግ ወላጆች እናንተ ያደረጋችሁትና ወላጆች የመለሱት መገጣጣም ስላለበት ለሁላችሁም እንሸልማለን አንድ ሰው ግን አሸናፊ መሆን አለበት ማለት ነው አይደል ጨዋታው ለጊዜ ውድድር ስንወዳደር አንድ ሰው አሸናፊ መሆን አለበት አይደል ስለዚህ የዛሬ ጨዋታችን ሁለተኛ የወጡት ኤላቤምና ሲፋን ናቸው ዋው ለኤላቤምና ለሲፋን የፓዝል መጫወቻ አዘጋጅተንላችኋል የገጣጣማችሁ የምትጫወቱበት በጣም የሚያዝናና መጫወቻ ነው ማለት ነው እኛም የዛሬው ልጆች ምን ይላሉ ጨዋታችን አሸናፊ ሻሎም እንኳን ደስ አለሽ አሪፍ ነበር አይደል ጨዋታው ወደሽዋል ተስማምቶሻል አሪፍ ሻሎም አሸናፊ ሆንሹ አንቺ ያደረግሽውና አባትሽ የመለሰው መልስ ስለተመሳሰለ የዛሬ ጨዋታችን አሸናፊ ሆነሻል እዚህ ጋር ሁለት ስጦታዎች ተዘጋጅተዋል ይሄ የሙዚቃ ድራም ታውቂያለሽ አይደል ድራም ነው እንደምታዩ ልጁ እዚህ ጋር የሚጫወትበት ሙሉ ሴቱ ነው ሙዚቃ መጫወት መደነስ የፈለግሽውን አይነት ጨዋታ መጫወት ወይ ሙዚቃ መጫወት የሚያስችልሽ ድራም ወይንም ደግሞ ዘመናዊ ከበሮ ነው ማለት ነው ፒያኖ ጊታር እንደምንለው አይተሽ ታውቂያለሽ አይደል ሙዚቃ ላይ ይሄንን አይተሽ ታውቂያለሽ እሺ ሁለተኛው ደግሞ እዚህ ጋር ያዘጋጀነው ዋፍል ሜከር ነው ለምሳሌ ፓንኬክ ትወጃለሽ አይደል ፓንኬክ በተለየ ቅርጽ ማለት ነው በተለየ ቅርጽ በጣም በሚያምርና በሚያጓጓ በጣም በሚጣፍጥ መንገድ ማዘጋጀት የምንችልበት ዋፍል መስሪያ ይባላል ኪችን ውስጥ ምትወጁን
ማዘጋጀት ትችላለሽ። ፓንኬክ ማዘጋጀት የምንችልበት ዘመናዊ በጣም ዘመናዊ በተለይ ደግሞ ለልጆች በተለየ ቅርጽ በአማረ መንገድ መመገብ እንዲችሉ የሚያስችል ነው። ስለዚህ ሻሎም ከሁለቱ አንዱን መርጠሽ ነው መውሰድ የምትችይው። በደንብ አስቢበትና ከራስሽ ጋር ተማከሪና እኔ ቦን አሁን ዳዲን ማማከር አይቻልም። እኔ እችላለሁ ዳማክርሽ ነው አይቻልም። እሺ በራሷ ትወስ የትኛው ጮክ ብለሽ ጮክ ድራም ስለዚህ ዘመናዊ ከበሮ ወይንም የሙዚቃ መሳሪያ ድራም መርጣለች ሻሎም። ያው በምርጫሽ ብራቮ ሻሎሚ እንኳን ደስ አለሽ። አሁን ብድጋሚ ዋፍል መስራውን እኔና ስፊዬ ቂጣ የጋገርን እንበላበታለን። አንደኛው ነች። በመጨረሻ ግን አንድ ነገር ማለት ፈልጋለሁ። አደራ ብላኝ ነበር ከመግቢያችን በፊት። ምንድነው? ሻሎም እስቲ ማለት የምትፈልጊው በይ። የት ነው ያለችው እናትሽ? አሜሪካ ነው ያለችው? እሺ ጮክ ብለሽ ወድሻለሁ በይ። እናቴ በጣም ወድሻለሁ፣ ናፍቀሽኛል። ቻው። እሺ ሌላስ ማለት የምትፈልጉት አለ? ናፍቀሽኛል፣ በጣም ነው የምወድሽ። ሁሉንም ሰላም በይልኝ። በጣም ነው የምንወዳችሁ እኛ። በጣም ጎበዝ ልጆች ናችሁ ሁላችሁ። እንወዳችኋለን። በጣም ነው እናመሰግነው ዲሲ ጥራችን ተቀብላችሁ ስቱዲዮ ድረስ ስለመጣችሁ። ልጆች አቤት ምን ይላሉ? የሰኞ ፕሮግራማችን ይህን ይመስል ነበር። አብረን ቆይ ጎበዞች